ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች። ዛሬ 10 መንፈሳዊ ጥያቄዎችን ይዤላችሁ መጥቻለሁ። አምስቱን ከብሉይ ኪዳን፣ አምስቱ ደግሞ ከአዲስ ኪዳን። የምትመልሱትን እየያዛችሁ መጨረሻ ላይ ኮሜንት አድርጉልኛላችሁ። መጨረሻው 10ኛው ጥያቄ ትንሽ ከበድ ይላል። ያው እንግዲህ እስከ መጨረሻው ተከታተሉ። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ጥያቄ ቁጥር 1 የመጀመሪያው የእስራኤል ንጉስ ማን ነው? ሀ ሕዝቅያስ፣ ለ ሳኦል፣ አመርሃ ዳዊት። መልሱ ለ ሳኦል። ጥያቄ ቁጥር 2 ንጉስ ዳዊትን የንግስና ዘይት የቀባው ነቢይ ማን ነው? ሀ ሙሴ፣ ለ ሳሙኤል፣ አመርሃ ናታን። መልሱ ለ ሳሙኤል። ጥያቄ ቁጥር 3 የነቢዩ ሳሙኤል አባት ስም ማን ነው? ሀ ኤሊ፣ ለ እሴይ፣ አመርሃ ሕልቃና። መልሱ አመርሃ ሕልቃና። ጥያቄ ቁጥር 4 የነቢዩ ሳሙኤል እናት ማን ናት? ሀ አጋር፣ ለ ሳራ፣ አመርሃ ሃና። መልሱ አመርሃ ሃና። ጥያቄ ቁጥር 5 ሰማይን ለ3 ዓመታት የዘጋው ነቢይ ማን ነው? ሀ ኤልያስ፣ ለ ኢያሱ፣ አመርሃ ሙሴ። መልሱ አሌቷ ኤልያስ። አሁን ቀጥሎ ያሉት ደግሞ የአዲስ ኪዳን ጥያቄዎች ናቸው። ለዚህ ቤት አባል እንድትሆኑ በእግዚአብሔር ስም አሳስባለሁ። እንቀጥል። ጥያቄ ቁጥር 6 ኢየሱስ ክርስቶስን ለማየት ወደ ሾላ ዛፍ የወጣው ማን ነው? ሀ አልዓዛር፣ ለ ዘኬዎስ፣ አመርሃ ጴጥሮስ። መልሱ ለ ዘኬዎስ። ጥያቄ ቁጥር 7 ኢየሱስ ክርስቶስ ሲወለድ በይሁዳ ገዢ የነበረው ንጉስ ማን ነው? ሀ ጲላጦስ፣ ለ ሄሮድስ፣ አመርሃ ሳኦል። መልሱ ለ ሄሮድስ። ጥያቄ ቁጥር 8 በአስቆሮቱ ይሁዳ ቦታ ላይ ተተክቶ ከሐዋርያት ጋር የተቆጠረው 12ኛ ሐዋርያ ማን ነው? ሀ አልዓዛር፣ ለ ማቴዎስ፣ አመርሃ ማቲያስ። መልሱ አመርሃ ማቲያስ። ጥያቄ ቁጥር 9 ከሰው ወገን ለመጀመሪያ ጊዜ እመቤታችንን ያመሰገነች ማን ናት ወይም ማን ነው? ሀ መጥምቁ ዮሐንስ፣ ለ ቅድስት ኤልሳቤጥ፣ አመርሃ ቅዱስ ገብርኤል። ትክክለኛው መልስ ቅድስት ኤልሳቤጥ። ጥያቄ ቁጥር 10 የመጥምቀ መለኮት ቅዱስ ዮሐንስ አባት ማን ነው? መልሱን በኮሜንት ጻፉልኝ። እንዲሁም ከ9 ስንት እንዳገኛችሁ እዛው ጻፉልኝ። በቀጣይ ቀን እንገናኛለን። ቤቱን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰላም እግዚአብሔር ከሁላችን ጋር ይሁን።